ከውሳኔያቸው በኋላ ሁለቱ ወይዘሮች በሚጥሚጣ ታሽቶ የቀረበላቸውን የሚዳቋ ስጋ እየቆረጠሙ በንጹህ ማር የተሰናዳውን በታጠጅ ይጎነጩ ነበር። እግራቸውን ወደ ምድጃው ዘርጋ አድርገው ከሳሎኑ የእሳት ምድጃ ይወጣ በነበረው ሙቀት አካላቸውን እያዝናኑ እንደነበሩ በር ተከፈተና ደሳለኝና ማርታ ተከታትለው ገቡ። የማርታን ዓይን ልብ ብለው ካዩ በኋላ እንደፈሩት በደሳለኝ ምክርና ጭቅጭቅ ማርታ የተለወጠች መስሏቸው ደነገጡ። አመጣጧንም ተከትለው ልትሄድ መስሏቸው ሰውነታቸው በቁጣ ስብስብ ብሎ ነቃ። ሁለቱም ሴቶች ከልባቸውም ባይሆን ደሳለኝን ኖር ብለው እንዲቀመጥ ጠየቁት። ግብዣውን ሳይቀበል በሉ ደህና አደሩ አለ ደሳለኝ። ወዲያውም የወይዘሮ ሽማጫሽን ስሜት እየመዘነ መሄድህ ነው አቶ ደሳለኝ? ኧረ ቆይ እባክህ፣ እራት በልተህ ትሄዳለህ። ጨዋታህን ጨርሰህ እስክትመጣ እየጠበቅንህ እኛም እራት አልበላንም አሉ ሽማጫሽ ድንገት የመጣላቸውን ሐሳብ እውነት ለማስመሰል እየሞከሩ። በጨዋታችሁ ሆዴ ሞልቷል፣ ዛሬ ራት የሚያሰኘኝ አይመስለኝም አለና እጅ እንደ መንሳት ካንገቱ ጎንበስ ብሎ ወደ በሩ ተራመደ። ማርታም ነጠሏን እንዳጣፋች ተከተለችው። ወዴት ነሽ አሉ ወይዘሮ ደብሬ ፈጠን ብለው። ደሳለኝም ቀልጠፍ ብሎ ወደ ቤቷ አላቸው። ይህኔ ነበር እናትየዋ የንዴት ወላፈን የገረፋቸው። ድምፃቸውን ደንደን፣ አስተያየታቸውን ቆፍጠን ካደረጉ ወዲያ አይደረግማ፣ አይሞከርም አሉ በቁጣ። የፌስ ፈገግታ የሰረጸውንና ትዝብት የታከለበትን የደሳለኝን አስተያየት ሁለቱም ወይዘሮች ፊታቸውን ከሱ በማዞር ሆን ብለው እንዳያዩት ሸሹ። መጣሁ፣ ሸኝቼው መለሳለሁ አለች ማርታ በሩን ዘግታ ስትወጣ። ከ10 ደቂቃ በኋላ በሩን ከፍታ ስትገባ እፎይ ብለው ወደ ሶፋው ድጋፍ የተደላደሉት ሁለቱም ወይዘሮች ነበሩ። ማርታና ደሳለኝ የተለዋወጧቸው ሐሳቦች፣ የተከራከሩባቸው ነገሮች በህሊናዋ ውስጥ በጋለ ሁኔታ በመንቀሳቀስ ላይ ስለነበር ለጥቂት ጊዜ ብቻዋን መሆን ፈልጋ ወደ እናቷ መኝታ ክፍል አልፋ ገባች። በስፕሪንግ ፍላሽ ተደልድሎ በውድ ለስላሳ ምንጣፍ ከተዋበው ሰፊ አያታቸው አልጋ ላይ በደረታቸው ተኝተው ባሻጋር የተከፈተውን የቪዲዮ የፊልም ትርኢት የሚመለከቱት ልጆቿ መምጣቷን እንጂ ገጽታዋን ተመልክተው ስሜቷን አላጤኑም። ትኩረታቸው በካራቴ ስልት የበላይነት በተቀዳጀው ተዋናይ የሚካሄደው ግብግብ ላይ ነበር። ማርታም ደሳለኝ የተናገራቸውን ሐሳቦች ከነአባባሉና ከነገጽታ ሁኔታ እያሰላሰለች ከልቧ ጋር ለመመካከርና ካለችበት የውሳኔ ዳርቻ ላይ ቆማ ለጸጸት የሚያደርስ መንገድ እንዳትራመድ ነገር እንደያዘች እናቷ አስጠርተዋት ሄደች። ምንም እንኳን የእናቷንና የጓደኛቸውን ሐሳብ ይዘት ብትገመግምም በጽሞና ማዳመጥ ስላለባት ተቀላቀለች። እንደ ተቀመጠች ሁለቱም ወይዘሮች ማርታን ልብ ብለው ፈገግታ ባደመቀው አተያይ ተመለከቷት። ወይዘሮ ደብሬም ቀደም ብለው ማርትዬ፣ ምንም ሐሳብ ብስጭት እንዳይገባሽ፣ እናትሽ እንኳን ላንቺ ለብርቅዬ ልጇ ለሌላም ተተርፋለች። እንግዲህ የመጨረሻ ይሄ ከሆነ ቀረሽበት እንጂ አልቀረብሽም፣ አይዞሽ አሏት የተቆጩ ሆነው። ኧረ አልበሳጭም አለች ብዙ ለማውራት የተዘጋጁትን ሴት ልብ ብላ ያየች። ወይዘሮ ደብሬም እንደተማከሩትና እንደፎከሩት ልቧን መንጭቀው ለማስቀረት ሲሉ ብስጭቷን ከፍ ሊያደርግ የሚችለውን የነገር አይነት እየመረጡ ትዳሩ ቢቀር የተሻለ ኑሮ የምትኖርበትን አዲስ መንገድ እያመላከቱ ነፍሷን በማዕበል ውስጥ እንደገባች ታንኳ ያንገላቷት ጀመር። የወደደ ወንድ የሳምንቱን መንገድ በ2 ቀን ገስግሶ ይሉኝታና ኅፍረቱን አውልቆ ጥሎ ይጠይቃል፣ ፍቅሩን ይገልጣል። ይሄኛው ታዲያ 10 ወር ቤቱን ትቶ ባሻው እያደረ እንዳሰኘው እየጨፈረ ከረመ። ንቀቱ በዛ። ፍቅር ቢኖረው ኖሮ እንዲህ አያደርግም ነበር ለማለት ነው። ንግግራቸውን አቋርጠው ስሜቷን ለመገመት ሞከሩ። ከቤት የወጣው እንኳን ነገር ለማብረድ ብሎ መሰለኝ አለች ቀዝቀዝ ብላ። የማርታን መልስ የሰሙት ሁለቱ ሴቶች ላፍታ ተያይተው መለሳሉ። ወዲያው እናቷ በሁለት እጃቸው የሶፋውን ግራና ቀኝ ድጋፍ ተመርኩዘው ተነስተው በቀጭን እግሮቻቸው የተከመረውን ሰውነታቸውን እያርገደገዱ ወደ መኝታ ክፍላቸው ገቡ። ወይዘሮ ደብሬም የጀመሩትን ቡርቦራ ቀጠሉ። ማርትዬ፣ ሚስቴ ብሎ ካላከበርሽ፣ ፍቅርሽን ከናቀው፣ አልፎ ተርፎ ውጭውን ካውደለደለና ዲቃላ ይዞብሽ ከመጣ በዚህ አፍሮ ተጸጽቶ ይቅርታ ካልጠየቀሽ ባልነቱ ከምኑ ላይ ነው? ማርትዬ ሙች፣ ከሱ ይልቅ ተጨንቆ ተጠቦ ለዝምድናሽ ክብር የሚሰጣውን ይህን ጓደኛውን አበልጣለሁ አሉ ደብሬ ተቆርቋሪ መስለው። አዎ ደሳለኝ ጥሩ ሰው ነው አለች ባጭሩ። ወይዘሮ ደብሬ የተቆጡ መስለው ያን ያህል ሲያነበንቡ፣ ማርታ ግን በአብዛኛው አይሎ ባሰመጣት ሐሳብ ውስጥ ተዋኝ ነበር።
አልፎ አልፎ የመባንን ያህል እየነቃች አንገቷን በመነቅነቅና በመፍገግ የምታዳምጣቸው ለመምሰል ብትሞክርም አልሆነላትም። እሳቸውም ቢሆን እፍረትና ድንጋጤ ሳይቆነጥጣቸው አልቀረም። ፈታ ባለ አንደበት እንደ ወትሮዋ ብሶቷን፣ ብስጭቷን፣ ቅናቷን ባለመናገሯ ለቅሷን በመቅረቱ ተደንቀው ነገራቸውን ትተው ተመለከቷት። ከሰፊ የሳሎን ግድግዳ ጋር ውስጠ ክፍት ሆኖ የተገነባው የእሳት ምድጃ ሽቅብ ጭሱን በሚገፋበት ቀዳዳ እየተልመጠመጠ የሚነሳውን የግንዲላ ጭስ እያሻገረ ከቤቱ ጣራ በላይ በአየር ላይ ሲበትነው፣ በቤቱ ውስጥ ግን የነበልባሉ ጸዳል ወርቃማ ብርሃን እየፈነጠቀ ያዝናናና ሙቀት ይጨምርም ነበር። የማርታ ዓይኖች ከነበልባሉ ህሊናዋ ከሐሳቧ ላይ ያተኩረው ወይዘሮ ደብሬም በማርታ ላይ አፍጥጠው እንዳሉ ወይዘሮ ሽማጫሽ እየተንጎማለሉ ብቅ አሉ። ምን ነው እንደ ተጣላ ሰው ዝም ብላችሁ ተቀምጣችኋል? አሉ ወደ መቀመጫቸው የሚራመዱት እናቷ። ወይዘሮ ደብሬም ጓደኛቸውን ኖራሉ። በቀላሉ ላይ እነሱ ነገር ግን ለመነሳት እየቃጡ። ማርታ ግን ቆማ ከተቀበለቻቸው በኋላ ወይዘሮ ሽማጫሽ ሲመጡ የማርታና የወይዘሮ ደብሬ ዓይኖች ከያዙት የሐር ከረጢት ላይ ያረፉ። የከረጢቱን ሸምቀቆ እየፈቱ በውስጡ ያለውንም አጎንብሰው እያዩ ወዲያውም እኔ ሽማጫሽ ለአንድ ልጄ የማልበቃ የማላስመካ ብሆን ምንኛ በተቃጠሉ ሲሆን ለብዙ ሆናለሁ አሉና ቀና ብለው ልጃቸውን ገጽታ በጥንቃቄ መረመሩት። የማርታ ስሜት ግን ቅሬታ የበረዘው አይነት ነበር። ሆኖም ያንን ቅሬታ በውድም በግድም ለመግፈፍና እሳቸው በወደዱት መንገድ እሷን ለማራመድ ሲሉ ያሰቡትን ድንገተኛ ስጦታ አዥጎደጎዱላት። ከፊት ለፊት የተቀመጠችው ልጃቸውን ነይ ቀረብ በይ ካሉ በኋላ ከወርቅ የተሰራውን ድርብ ድሪ ባለሳንቃ መስቀል ጌጣቸውን አጠለቁላት። በባብ ምስልና ቅርጽ የተሰራውን የወርቅ ድጎት ከክንዷ ላይ ያሰሩላት። ቀለበትና ጉትቻውን እሷው እንድታደርገው በእጇ አስጨበጧት። ከደስታው ይልቅ መገረም አይሎባት እናቷ አድርገውት የማያውቁትን የተዝናና ልገሳ ፈገግ ብላ መመርመር እንደጀመረች እንደገና ተንጠራርተው ይህን ገንዘብ ወስደሽ በስምሽ ቡክ ከፍተሽ ከባንክ አስቀምጠሽ ለሚያሻሽ ለሚያሰኝሽ አውየው ብለው ከነከረጢቱ አስታቀፏት። ከበድ ያለውን ከረጢት ስትቀበል እውነተኛ ድንጋጤ ወድቆባት ነበር። ያስታቀፏትን ከረጢት ይዛ ቀስ ብላ ተነስታ ቆመች። የስሜቷን መደናገር፣ የፊቷን መለወጥ የተመለከቱት እናቷ ልቧን እንደገዙት ስለገባቸው ጎተት አድርገው አገላብጠው ሳሟት። ወይዘሮ ደብሬም ተቀብለው ሳሟት። ማርታ ከረጢቷን አቅፋ ከተቀመጠችና ከተረጋጋች በኋላ የእሷ ድንጋጤ የእነሱ መፈንደቅና ተቀባብሎ መሳም ለምን እንደሆነ ገርሟት ሳቀች። የወርቁና የገንዘቡ ክብደት ቀስ በቀስ ከአካሉ አልፎ ለህሊናዋ ተሰማት። ሊፈጥር የሚችለው ድጋፍና የሚሰጣት የወደፊት ደስታ የጌታውን ደንዳና መንፈስ ከመረበሽና ከማስቆጨት አኳያ ቀስ በቀስ እየታያት መጣ። የመንፈሷን መባከን ልብ ብለው ያጤኑት የእናቷ ጓደኛ ከእርቅና ከሰላም ሊሸሽ የዳዳውን ህሊናዋን ሳይሰክን ለመበተን ሲሉ አላልኩሽም ማርትዬ፣ እናትሽ ሽማጫሽ ለሌላም ትተርፋለች፣ ለሌላም ታኮራለች። ቢሆን ብለሽ ሞከርሽው። ትዳር ማየቱ ወልዶ መሳሙ አልከፋም ነበር። አልሆን ሲል ታዲያ ጠቁረሽ ከስተሽ ሙሽ ብለን አንፈርድም። መፍታት ሳለ መሞት ምን በወጣሽ አንደፍሪዋ ልጅ። ምን ይመስልሻል እስቲ አንቺስ? አሉ አጠበቅ አድርገው። እንደ በፊቱ አንደበቷን የገረገረው ስሜት አልያዛትም። ፈጠን ብላ መለሰች። ትዳር አንድ ሰው ብቻ ህይወትና ኃላፊነት አይደለም። መተማመን፣ መተሳሰብ ሲጠፋ የሚያደርሰውን ጉዳት እያየው ነው አለች ነቃ ብላ። አልመስልሽ አለ አልገባሽ አለ እንጂ ከመጀመሪያው አሃዱ ተብሎ ነገሩ ሲወጠን እንደማይሆንሽ ተናግሬያለሁ። መቼም የፍሬ ነገር አለና እነዚህ ልጆች እንዲፈጠሩ ሆኖ የጠላሁት ጋብቻ ተፈጸመ። አሁን ግን የሱ ማላገጫ ሆነሽ አትቀሪም። እርቁም ትዳሩም አያስፈልግሽም፣ ገደል ይግባ አሉ ሽማጫሽ በቁጣ። አሁንማ ምን ምርጫ ይኖረኛል ብለሽ ነው አለች እናቷን ቀና ብላ ያየች። እንኳን ትዳሩ ስራውስ ቢቀር ከብጣስ ጨርቅ መግዣ የማያልፈው ደሞዝና ስታኪበት የቆየሹ ትዳር ካስሙ በስተቀር ምን አተረፈልሽ? የምትችዩና የምትፈቅጁ ከሆነ ይሄንን ወይም ናዝሬት ያለውን ቡና ቤት ብትሰሪበት ደስ ይለኛል አሏት እናቷ። አነጋገራቸው ወደ ጥያቄነት ያደላ ነበር። ማርታም እንደ ነሐሴ ጎርፍ ያጥለቀለቃትን ስጦታና የሞራል ድጋፍ እየመዘነችና እየመረመረች ደስታዋም እየታወቀባት የሥራ መልቀቋን ነገር የማትቀበለው መሆኑን ለዘብ አድርጋ አስታወቀች። እናቷና ወይዘሮ ደብሬ ቀድሞውንም የተመኙትና የጣሩት ልቧን ለመያዝ ለባሏ የነበራትን ፍቅር ለመበረዝ ስለነበር የጠጅ ቤቱንም ሆነ የቡና ቤቱን ሥራ ለመፍቀዷን አልተደነቁበትም።
ስጦታውና ያንቆረቆሩላት አይዞሽ መንፈሷን እንደነካውና እንደለወጣት በመረዳታቸው ከሷ ይበልጥ ተደስተው ነበር። ወይዘሮ ደብሬ 1080 ውብ ሆቴል በሚል ስያሜ ለጡረታ ሚኒስቴር፣ ለትምህርት ሚኒስቴርና በአካባቢው ላሉ መስሪያ ቤቶች ሰራተኞች ለአንድ ሰሞን የተደነቀ ምሳ ያበላ ምግብ ቤት ባለቤት ናቸው። በወይዘሮ ሽማጫሽና በወይዘሮ ደብሬ ቤት መካከል ያለው ርቀት በጣም አጭር በመሆኑ አንዷ በሌላዋ ቤት ተዝናንቶ አውርቶ የመለያየት ልምድ ነበራቸው። ያንን ምሽት በጨዋታና በውይይት ያሳለፉት ወይዘሮ ደብሬ ወደ ቤታቸው ለመሄድ ሲነሱ፣ ማርታ ደግሞ የማታ ማታ የወረደላትን በረከት ለማስቀመጥ ወደ እናቷ መኝታ ቤት ገባች። ኮሪደሩ የጠበባቸው ሁለቱ ወይዘሮች ኋላና ፊት ተከታትለው ወደ ውጭ እያወሩ ወጡ። ከሚስቱ ተጣልቶ ቤቱን ትቶ ካጎቱ ልጅ ቤት ተዳብሎ ያሳለፋቸው 10 ወራት በብዙ እንግልትና ችግር ውስጥ አራምደውታል። በትዕግስትና በጽኑ አቋም የተከታተለው ጉዳይ እያደር ቅርንጫፍ እየፈጠረ የቤተ ዘመድ ሽማግሌዎችም ይበልጥ ትዳራቸው እንዲናጋ ነገር እየበለቱ ከረሙ። እንደገና የተጠናወተውንም የብቸኝነት ኑሮ ክብደት አመዛዘነ። ባልጎደፈበት ወንጀል ተጠያቂ ሊያደርጉት ሲጥሩ በማስተዋሉ ፍቹ አስፈላጊ መሆኑን አምኖ ከሚወዳት ሚስቱ ከማርታ እያዘነ ተለየ። በከረረ የቅናት ስሜትና እምነት ማጣት ሳቢያ ለተንኮለኛ እናቷ መሰሪ ፍላጎት የተንበረከከችው ሚስቱም ጋብቻው እንዲፈርስ አጣድፋ ስታንገላታው በግብዝነቷ ከማዘን በቀር አልተቀየማትም። ፍቹ በፍርድ ቤት ውሳኔ ሲጸድቅና የንብረት ክፍያ ሲደረግ ማንኛውንም ድርሻውን በፈቃደኝነት ተወላት። ጌታውን የእሱም ሆነ የእሷ ንብረት የልጆቻቸው መሆኑን በማመን ያደረገውን ውሳኔ ማርታና ዘመዶቿ ቀና ትርጉም አልሰጡትም። አዲሷ ወዳጅ ብለው የጠረጠሯትን የራሄልን ሀብት ተማምኖ ያደረገው ንቀት ነው ብለው ደመደሙ። ሁለቱ ልጆቻቸው ከእናታቸው እንዳይለዩና ጌታውንም በየወሩ ተቆራጭ እንዲያደርግ ተወሰነበት። ያለማንገራገር ቢቀበለውም ከልጆቹ መለየቱ እጅግ አስከፍቶታል። የትዳራቸው መጨረሻ መከፋፈል ሲፈጥር ጌታውን የቀረው በሱነቱና በእምነቱ እንደኮራ ነበር። የከተማው ወሮበሎች በጠራራ ፀሐይ ለነጠቋት ሴት አጋር ሆኖ ጥቃቷን በመቋቋሙ የሴቲቱ ባል በደንቆሮ ቅናት ታውሮ ለክስና ለእስራት ቢዳርገውም የህሊናው ሀቅ አቅፎ ደግፎ አጠንክሮታል። በሽታዬና በልጆቿ የተሰጠው ስምና ጥርጣሬ መሰረተ ቢስ በመሆኑም ሳይደናገጥ ለማስረዳት ሞክሯል። ሆኖም ጌታውንን በንጹህ ሰውነቱ የተረዳው ባለመኖሩ የማይገባውን ስምና ባህሪ ተሰይሞ ወደ ላጤነቱ ተመለሰ። በየአቅጣጫው ተመዞበት የነበረው የነገር ሰይፍ ወደ የአፉቱ በተመለሰበት በዚያን ጊዜ ጌታውን እፎይታ አግኝቶ ፍካት ጀመረው። ወይቦ የነበረው ብሩህ ቀለሙ ተመልሶ ደመቀ። መንፈሱም አካሉም ዘና ማለት ጀመረ። ስራውንም በሙሉ ልቡ መከታተል ያዘ። የሰላም መንፈስ በላዩ ላይ በረበበበት ሰሞን ረፋዱ ላይ የለመደውን የ4 ሰዓት ቡና ቢሮ ውስጥ ሲጠጣ ነበር ራሄል ዳርጌ የደረሰችው። ሲያያት በአክብሮትና በፈገግታ ተነስቶ ተቀበላት። ሰፊ ሰላምታ ተለዋወጡ። በጅምር ላይ ስለነበረው አገልግሎት ሰጪ ድርጅቷ ብዙ ተነጋገሩ። በመጨረሻም አመጣጧ ለጥሪ መሆኑን በመግለጽ በሽርክና የተመሰረተው ድርጅታቸው በ80 ዓመተ ምህረት መባቻ ሲመረቅና አገልግሎት ሲጀምር በክብር እንግድነት እንዲገኙላት አሳስባው የጥሪውንም ካርድ ሰጠችው። የደሳለኝን ድርሻ ለመስጠት ስትነሳ ጌታውንም ተከትሏት ከቢሮ ወጣ። በዚያም ቀን ተስፋዬ ከቢሮ ውስጥ ሆኖ አያት። ከ7 ዓመት በላይ ዕድሜ ያተረፈውን ጉዳይ አሰላሰለው። ሁሉም ነገር ወለል ብሎ ታየው። ከግምት በላይ እጅግ ዘልቃና ደምቃ ያያት ሴት ያኔ እሱ ለመተኛት ጉዳዩ ሊያመቻቻት ያመጣት ራሄል ዳርጌ እንደሆነች አውቋል። በእሷም የተነሳ ከደሳለኝና ከጌታውን ጋር የተጋጩበትን ምክንያትና የጸባቸውን ጊዜ መራዘም ሁሉ አሰበው። እጅግ ዘመናዊ በሆነ አጋጌጥና ድሎት ባንጸባረቀው ውበቷ የወትሮዋን ጎስቋላ ራሄል በዚህ ሁኔታ እንደሚያገኛት ባለመጠርጠሩ ተጀንና በሰላምታ የዘረጋችለትን እጇን በፈገግታና በትህትና ተቀብሎ መጨበጡና ማናገሩ በተለይም በደሳለኝና በጌታውን ፊት መሆኑ ሞት መስሎ ታየው። እንዲያውም የእሱም ሞራል ለመንካት ሆነ ተብሎ የተደረገ ሴራ እንደሆነም ገመተ። እጅግ ተበሳጨ። ተመጣጣኝ እፎይታ ለማግኘት ሁለቱን ወንዶች የሚበቀልበት ዘዴ ማሰባሰብ ያዘ። ፊት ለፊት መደባደብ፣ ገንዘብ ከፍሎ በወሮበላ ማሳሸት፣ በመኪና መግጨት፣ በመርዝ ማቃጠል፣ በርካታ ዘዴዎች በህሊናው ውስጥ ተንጫጩበት። የተስፋዬ ብስጭት የሚጠረጠረውና የሚታወቀው በጥቁር ቆዳ ሞዛትና በአይኖቹ መቅላት በመሆኑ በአጭር ጊዜ ውስጥ ይህ ሁኔታ ከገጽታው ታየ።
የደረደራቸውን ዘዴዎች አንዱን ከሌላው ያነጻጸረ። ወዲያውም ሳያስበው ከተቀመጠበት ተነስቶ በመስኮት ወደ ውጭ ተመለከተ። ያቺው ራሄል በጌታውንና በደሳለኝ ተሸኝታ ወደ መኪናዋ እያመራች መሆኗን አየ። በአካባቢው የነበሩት ሰራተኞችም ትኩረታቸው በእሷ ላይ ተንጠልጥሎ መቅረቱን አስተዋለ። በመገረምና በመመሰጥ ከሚያዩት መካከል አቶ ሲሳይን አያቸው። አቶ ሲሳይን እንዳያቸው አንዳች ነገር ታወሰውና ልቡ በደስታ ስንጥቅ አለ። ከበቂ በላይ የሆነ የመበቀያ መሳሪያ መጨበጡን ህሊናው አረጋገጠና ግራና ቀኝ ፋይል የተከመረበትን ጠረጴዛውን በቡጢ ነረተው። ወዲያው የስልኩን እጀታ አንስቶ ወደ አቶ ሲሳይ ቢሮ ደወለ። አቶ ሲሳይ የፀሐይዋንም ሙቀት ፈልገው ተሽሞንሙና ያለፈቻቸውንም ሴት ውበት እያደነቁ ከደረጃው ላይ እንደቆሙ አሻግሮ ይመለከት ነበር። መስኮት ከፍተው ሰዎች ጠርተዋቸው እስኪገቡ ድረስ ጠበቃቸው። ሃሎ አቶ ሲሳይ፣ ተስፋዬ ነኝ ከዚሁ። እንደምን አሉ? ደህና አቶ ተስፋዬ፣ ቅድም እኮ በርቀት አይቼህ ሰላም ብለህ አላስተዋልከኝም። የሁሉም አይን ያረፈባት አንድ እንግዳ ነበረች። አንተም ወደዚህ አተኩረህ ነበር። እኔ እንኳን ባለማየቴ እንጂ ሰላም ልው ነበር። ወዴት ሄደው ነው ተፈልገው የመጡት? ምን እንግዲህ እርጅናው ቀስ እያለ መጠንከሩ ነው። የፀሐይ ሙቀት ፈልጌ በር ላይ ቆም ብዬ ነበር። ወዲያው ያችን እንደ እንቁጣጣሽ የፈካች ሴት ሰዎች ሲሸኟት እያየሁ ነበር። እነማን ናቸው ሸኚዎቹ? አለ ሆን ብሎ። ምን እባክህ፣ የራሳቸውን በአግባቡ በቅጡ መያዝ እያቃታቸው ሁሉንም መልከፍ የሚወዱ ሰዎች ናቸዋ። እንዲያውም መጣሁ፣ የሥራ ጉዳይም አለኝ። ስልኩን ዘግተው አንድ ፋይል አንጠልጥለው ለመውጣት ተዘጋጁ። አቶ ሲሳይም እንደ ተስፋዬ ድንገት የወረወረላቸውን ሐሳብ በዚህ አጋጣሚ አንድ ብርቱ ጉዳይ እንደሚመሰርቱበት እርግጠኛ የሆነ ስሜት ስላስገነዘባቸው የሚጠቅሱትን አንኳር ነጥብ ሰብሰብ አድርገው ያዙ። ይህ ሙከራቸው ፍሬ ቢያገኝ በአጻፋው የሚጠብቃቸውን እድል አሰብ አድርገውም ፈገግ አሉ። አቶ ሲሳይ በርካታ ቢሮዎችን ግራና ቀኝ በሚከፍለው ኮሪደር ላይ 15 እርምጃ ያህል ተራምደው የተስፋዬን ቢሮ አንኳኩተው ገቡ። ከተቀመጠበት ተነስቶ ስቆና ደምቆ ተቀበላቸው። እሳቸውም በውስጣቸው ባንሰራራው አዲስ ሐሳብ ሙቀት ፈክተው ነበርና ተፍለቅልቀው ሰላምታ ሰጡት። ዘመኑ ለሴቶች ነው የሰመረላቸው። በዓለም ዙሪያ የሚሰሩ አዳዲስ መኪኖች የሚመረቁት በእነሱ ነው። ንግዱ ከሀገር ውስጥ እስከ ውጭ እንቅስቃሴ የሚመራው በእነሱ ነው። አምረው ፈክተው የሚታዩት እነሱ ናቸው። ዘንድሮ ሴት ሆኖ መፈጠርን የሚያስመኝ ሁኔታ እየታየ ነው። የቅድሟን ሴት አይቼ እጅግ ገረመኝ አለ ተስፋዬ እንደማያውቃት ሁሉ ውጫዊ ትዝብት መታዘቡን ሊገልጽላቸው የሞከረ። ይገርማል እኮ አቶ ተስፋዬ፣ ዛሬ የሚታየው ትውልድ ካስተዳደጉ ማማር ከቀለሙ ወዘና ጋር መልኩም ሸጋ ነው። ሆኖም ሴቶቹ ልጆች ይበልጣሉ። የዚች ደግሞ ልዩ ነው። አደይ አበባ ትመስላለች። በእጅ ቢነኳት የምትፈርጥ እንኮ ይሆናለች። ይህን ሲሰማ ተስፋዬ አንጀቱ ቅጥል አለ። ነገር ግን በፈገግታ ሸፈነው። ወደሚጠብቀው ነጥብ እስኪደርስ ድረስ ሴቶች በሴትነታቸው ስሜት በማሸነፍና በማጥመድ ወደ ዓላማቸው እንደሚራመዱ ዘዴኛነታቸውን አወራ። አንዳንዱ ገርና የዋህ ይሆናል እንጂ እንደ ጌታውን አላምረውና ደሳሌ ባልቻ ያሉ መሰሪዎች ለሴት አይበለጡም። መሰላል ሆነው ሴትን ወደ ግል ዓላማው አያራምዱም። ይህኔ የፈለገው ነጥብ በመነሳቱ ውስጡ ደስ እያለው፣ ነገር ግን እንዳላየና እንዳላወቀ ሆኖ በጥያቄ ቀረበ። እነሱ ነበሩ እንዲያጀቧት? እህሳ ግራና ቀኝ ሆነው እዩን ሲሉ አላየሃቸው መሰለኝ። ደሳለኝም እንደምታውቀው በመሽቀርቀር ከሴት የማይተናነስ ድካም ይደክማል። በዚህም የሴት ልብ ለማጥመድ መከራውን ያያል። ያም ጌታውን ከኔ በላይ አዋቂ ላሳር ሐቀኛም ነኝ እያለ ይኮፈሳል። እንደ ድርጊታቸውና ጠባያቸው ከሁሉ በልጠው ለመታየት ስለሚወዱ አስቀድሞ የጠለፏት እነርሱ ናቸው። እኔ እኮ የምለው ጌታውን ባለትዳርና የልጆች አባት ነው። ራሱን ገዝቶ ቢኖር ምን አለበት? ያኛውስ መቼም ቢሆን ባለው ቅንዝረኛ ተፈጥሮ የሚመከር የሚቆጠብ አይደለም። ያዳቆነ ሰይጣን ሳያቀስስ አይተውም ሲባል አልሰማህም? ከአንድ ተወስኖ አመልን ከውኖ መኖር አቅቶት ከሚስቱ ጋር ከ2 ወር በፊት እንደተለያየ አጫውቼህ ነበር። ረሳኸው መሰለኝ። ልብ ብዬ አላዳመጥኩ ይሆናል አቶ ሲሳይ። ተፋተዋል እንዴ? አለ መዋሸቱ ለራሱም ማሳቀው። አቶ ሲሳይም ቢሆን አስረግጠው እንደነገሩት ስለሚያውቁ እንደዋሻቸው ገብቷቸዋል። በመጋል ላይ ያለውን ጨዋታ ላለማቆርፈድ ሲሉ ረስተው ይሆናል ወይ ልብ አላልከኝም እንጂ ነግሬሃለሁ። እንዴት ያለ ትዳር መሰለህ የበተነው። የኑሮ መደላደል፣ የተሰራው ቤት ማማር፣ ከአማቱ የሚጎርፍለት ድጎማ ሌላ ነበር። አመል ነውና ይህንን ሁሉ ረግጦ ወጣ።
ለነገሩ ባለ የትምህርት ደረጃ የሚያገኘው ደሞዝ ቀላል አይደለም። ያ ያነሰው ነበር የተደጎመው። የሚደጉሙትስ ምን ያህል ከሱ የተሻሉ ቢሆኑ ነው? አለ ለማረጋገጥ የፈለገውን ጉዳይ አንተርሶ። መቼም ፍቅር ሲባል አይኔ ይጋርዳል፣ ሞኛ ያደርጋልና ፍቅር ለክፏት ከሱ እጅ ወደቀች እንጂ ሚስቱ እኮ እንዴት ያለች ቆንጆ ዘረ መልካምና ባለጸጋ መሰለች። የዘር ማንዘሯ ሀብት ጊዜ ባመጣው ውርስ እንኳን ያልነጠፈ ነው። በቀን እስከ 500 ሰው ሲያውካካበት የሚውል ትልቅ ጠጅ ቤት ከግንፍሌ ማዶ፣ ሆቴልና ቡና ቤት በናዝሬት ከተማ፣ ወፍጮ ቤቶች በገጠር ያላቸው የናጠጡ እናት አሏት። እውነትም የደህና ሰው ልጅ ናት። እሱም ይሄንን አይቶ ይሆናል የተጠጋት። ነገሩስ እሷ ነች አይላ የወደደችው። ላዩን ሲያዩት እኮ በአንደበቱ አድራጎቱ ቀና መስሎ ያሳስታል። እንግዲህ ቀርባ ታዝባ ገመናውን አይታ ነው ደግሞ የሸሸችው። ያላት ጠባይ፣ ያላት ምግባር፣ በዚያ ላይ ልቅም ያለ ገጽታዋ ከቀይ ቀለሟ ጋር ያስደነግጣል። ለጥሩ አይገጥመውምና ተንገላታች ብቻ። ቆንጆና ሀብታም ከሆነች ምን ችግር አለበት? አማርጣ መወዳጀት ወይም ማግባት ትችላለች። እንደ ነገሩኝ አይነት ከሆነች ምርጫዋ ሰፊ ነው። እረ እንዲያውም ፎቶግራፏ ከኔ ዘንድ ሳይኖር አይቀርም። ብታያት እኮ አይነግቡ ናት አሉና እብጥ ካለ የማስታወሻ ደብተራቸው ውስጥ 3 የጸሎት መጽሐፎችን፣ ልዩ ልዩ ካርኔዎችና ደረሰኞች፣ የቀበሌ የመስሪያ ቤትና የሰበካ ጉባኤ አባልነት ደብተሮች ካወጡ በኋላ ከማስታወሻ ደብተሩ ቅጠሎች ውስጥ ፈላልገው አንድ ጉርድ ፎቶግራፍ አወጡ። ፈገግታ በሰረገው አተያይ የማርታን ፎቶግራፍ ለረጅም ጊዜ በማስተዋሉ በተለይም ጸበኞቹ ጌታውንና ደሳለኝ የሁሉም ልብ ያረፈባትን ሴት አጅቧት በማየቱ የቅናት ስሜት እንዳደረበት ስለገመቱ ከዘረጉለት ወጥመድ የሚገባበት ቀን ያ እንደሆነ ተማመኑ። ትዳርና ጭቅጭቅ ለውጧት ካልሆነ እንደ ፎቶግራፏስ ቆንጅዬ ልጅ ነበረች አላቸው። አሁን ፍቺው ከጸደቀ ወዲህ የወትሮ ውበቷን አግኝታለች። እናቲቱም ያለቻቸው ሴት ልጅ እሷ ብቻ ስለሆነች እንደ አራስ እየተንከባከቧት ነው። እህትና ወንድም የላትም ማለት ነው? አንድ ወንድም ብቻ ነው ያላት። እሱም የጠረፍ ነጋዴ ስለሆነ የናጠጠ ባለጠጋ ነው። አንደኛውም ሞቷል። የት ነበር ትሰራለች ያሉኝ? ጡረታ ሚኒስቴር የአስተዳደር ክፍል ጸሐፊ ነች። እኔማ ዝምድና ስላለኝ ቤተሰቡን በቅጡ አውቀዋለሁ። የነበረውንም ጭቅጭቅ እያየሁኝ አዝን ነበር። ለዚህ ነዋ ባለፈው ሰሞን ግንፍሌ አካባቢ ያየሁት። ጎራ ብለው ለዘመድ በጥንቃቄ የተሰራውን ጠጅ ፉት እያሉ ይመለሳሉ ማለት ነው። የቀልድ ንግግሩን ለማድመቅ ተስፋዬ ተለጥጦ ሳቀ። አቶ ሲሳይም ሳቁን ተቀብለው ከሳቁ በኋላ የነገር ስልታቸውን እያመቻቹ ከተቀመጡበት ወንበር ላይ እንደ መንቆራጠጥ አሉና የት ይቀራል አቶ ተስፋዬ፣ አንዳንዴ መጎንጨት ያለ ነው። እንዴት ያለ ንጹህ ጠጅ፣ ምን የመሰለ ቁርጥና ክትፎ መሰለ የሚዘጋጀው። እንዲያውም እሺ ብትለኝ ዛሬ ብጋብዝ ደስ ይለኝ ነበር። ኖ አቶ ሲሳይ፣ እንዲህ እንዲያስቡና እንዲቸገሩ አልፈልግም። እኔ ለቀልድ ለጨዋታ ያህል ነው አባባሌ። ተስፋዬ ቆፍጠን አለ። ምን ሐሳብ ምን ችግር አለው ብለህ ነው አቶ ተስፋዬ? አንተን ወንድሜን ብጋብዝ አብሬም ቁም ነገር ብጫወት ለኔ ደስታ ነው፣ ወዲያውም ክብር ነው። ይልቅ ግብዤን ባትነቅብኝ ወድ ነበር። የለም አቶ ሲሳይ፣ ለእርሱ ያለኝን ታላቅ ግምትና አክብሮት እንዲረዱልኝ ይፈልጋለሁ። ስለ እውነት ከሆነ ጠጅ ቤት ገብቼ አላውቅም። እምብዛም የጠጅ ፍቅር የለኝም። ከዚያም በላይ ከትርምሱ መካከል መገኘቱ አለ አይደለ የማይመጥነኝ በመሆኑ እንዲያው ቅር ያለኝ እንጂ ግብዣውን በመናቅ አይደለም። ምን ነው አቶ ተስፋዬ፣ አንተን የመሰለ ሰው እንዴት ማንም ከሚጠራቀምበት ዛኒጋባ ውስጥ ተደባለቅላለሁ? ለቤተ ዘመድና ክብር ላላቸው እንግዶች ልዩ ስፍራ አለ። በቃ ቶ ዛሬ አብረን እናመሻለን፣ የተረፈውንም በኋላ እንጨዋወተዋለን አሉ። አቶ ሲሳይ የተስፋዬን እሺታና እምቢታ ለመስማት ፋታና ጆሮ ሳይሰጡ ወስነው ለመሄድ ተነሱ። ያቀበሉትን ፎቶግራፍ የረሱ በመምሰል ሳይቀበሉት ቀሩ። ተስፋዬም አላቀበላቸውም። እሱም የረሳ መስሎ ታየ። ተሰናብተውት ከመውጣታቸው በፊት እንደቆሙ እኔ እንኳን ስልክ የደወልኩሎ ወደ ኢንስፔክሽን ክፍል ሄዷል የተባለው የምርመራ ፋይል ከተመለሰ እንዲልኩልኝ ለመጠየቅ ነበር አለ። የልቡ ሚስጥር እንዳይጠረጥሩ ለመከላከል ለመከለል አስቦ ሁለቱም ለየግል ዓላማቸው በሰበብ ከለላ እንደተገናኙ እርግጠኛ የነበሩት አቶ ሲሳይም ሐሳቡን በፈለገው መንገድ የተረዱለት በመምሰል የተባለው ፋይል ወደ መዝገብ ቤት አለመመለሱን ገለጹለት። ከሰዓት በኋላ ተገናኝተው በተስፋዬ መኪና ተጉዘው ግንፍሌ ማዶ ከወይዘሮ ሽማጫሽ ቤት ለመሄድ ተፈቃግደው ተለያዩ። አንጋፋው የመዝገብ ቤት ሰራተኛ ሲሳይ ሸንቁጤ ልባቸው በደስታ ተሞልቶ የተሸበሸበው የፊት ቆዳቸው በረጅም ፈገግታ ተፍታቶ ያንኑ የተገለጠ ፋይል እንዳንጠለጠሉ
በርካታ ሰዎች ተጋርተው ከሚሰሩበት ቢሮአቸው ደረሱ። ወጪ ለሚሆኑ ፋይሎችና ደብዳቤዎች ማህተም ለማስረገጥ የሚጠብቋቸው ስለነበሩ ተሰብስበው ሲያዩአቸው እንደ ደንቃራ ጠሏቸው። ከፊታቸው ለማግለል ሲሉ ፈጥነውና ገራም ሆነው የተጠየቁትን ሁሉ አቀላጥፈው ሸኙ። 10 ሰዓት ከመድረሱ በፊት ስልክ ደውለው ሁኔታዎችን ማመቻቸት ስለፈለጉ ጉዳዩን በጽሞና የሚነጋገሩበት ስፍራ መርጠው ወደ መስሪያ ቤቱ ክበብ ሄዱ። 30 ሳንቲም አስቀድመው ከፍለው ከሂሳብ ተቀባዩ አልፍ ብለው መልእክታቸውን ወረወሩ። ወይዘሮ ደብሬ የነገሩን ፈርሚያ ሲሰሙ ፍንድቅ ብለው ተደሰቱ። 2 ዓመት ያህል ዕድሜ ያለውን ብድር እንደሚሰርዙላቸው ወይዘሮዋ በስልኩም ደግሞ ተናገሩ። በጨዋ ሰውነት ተባብረው ለሰሩትን ቁም ነገር ተገቢውን ውለታም እንደሚያገኙ ገለጹላቸው። አቶ ሲሳይም ቀደም ብለው ለተስፋዬ ባሳወቁት መሰረት ከወይዘሮ ሽማጫሽ ጋር ቤተኛ ዘመድ ሆነው እንዲቀርቡና እሳቸውም አስቀድመው አውቀው በዚያ ሁኔታ እንዲቀበሏቸው ከተስፋዬም ፊት ይሄው እንዲገለጽ ጠየቁ። ይህንን ለማደላደል ኃላፊነቱን ወይዘሮ ደብሬ እንደሚወስዱና እንዲያውም እንግዳውን ይዘው በሚመጡበት ሰዓት እሳቸውም በወይዘሮ ሽማጫሽ ቤት እንደሚገኙ አረጋገጡላቸው። ጉዳያቸውን ረጋ ባለ አነጋገርና በጥንቃቄ ከተኮሱ በኋላ አቶ ሲሳይ እንደገና አንድ ስኒ ቡና አዘው ለአንድ አፍታ አረፍ አሉ። ከጠረጴዛው ግራና ቀኝ ክንፍ በርካታ የእሱን አስተያየትና ማረጋገጫ በመጠበቅ የተከመሩትን ፋይሎች ማየት ስላስጠላው ለወጉ ያህል አንዱን ከፊቱ ገልጦ እርሳስ ጨብጦ ነገር ግን አሻግሮ በመስኮት ውጩን እየተመለከተ ሴራ ሲጎነጉን 5 ሰዓት ተኩል ሆነ። ከግማሽ ሰዓት በኋላ ለምሳ በሚወጣበት ጊዜ በቀጥታ ወደ ቤቱ ለመሄድ ወሰነ። የለበሰውን ሸሚዝ መቀየር እንዳለበት አመነ። ሴቶችን በመቅረብ ባለው ሰፊ ልምድ እንደተረዳው የዘመኑ ሴቶች አስቀድሞ ልባቸው የሚነካው ጻዕዳ ለብሶ ካረማመዱ በተጀነነ ካነጋገሩ በተኮፈሰ ወንድ ስለሆነ ያንን ብቃት ይዞ ከልብ የመሰንቀርን እድል ማጣት አልፈለገም። ወዲያውን በቀዝቃዛዋ ተለቃልቆ ጠረኑን በውድ ሽቶ ማወድ አስፈለገው። 6 ሰዓት ላይ ሰራተኛው ሁሉ ከየቢሮው እየወጣ ከፊሉ ወደ ክበብ፣ ከፊሉ ወደ አካባቢ ሆቴል ቤቶች፣ ከፊሉ አንጠልጥሎት የመጣውን ቀዝቃዛ ምግብ ለመብላት ጥግ ፍለጋ ሲበተኑ ተስፋዬ መኪናውን ቀስቅሶ ወደ ቤቱ ተፈተለከ። የመርካቶን ገበያተኛና ሸቀጥ ጢማ አድርጋ ሞልታ ሰው በሰው ላይ ለመጫን የቆመችውን 23 ቁጥር አውቶቡስ የሙጥኝ ያሉት አቶ ሲሳይ ደግሞ ከወዲሁ በምስራቹ ወግ ያለው ምሳሌ ይበሉ። ቀደም ሲል ቆጥበውና ተጠንቅቀው ያወሩትን ወሬ አስፋፍተው ለመንገር ሲሉ ግንፍሌ አፋፉ ላይ ወርደው ከወይዘሮ ደብሬ ጋር ለመገናኘት በ15 ሳንቲማቸው ሊሻገሩ ጠንክረው ይከፉ ነበር። ያ ቀን የእልህ ፈረስ ላስጫነው ተስፋዬና ለአቶ ሲሳይ ውል ያለው ነገር የሚፈጽሙበት ሆኖ ስላገኙት ከምሳ በኋላ የነበሩት ጥቂት ሰዓታት ረዘሙባቸው። በሐሳብ ታንኳ ሲመላለሱባቸው ዋሉ። ወትሮ 5-10 ደቂቃ ቀድመው አለዚያም ልክ በሰዓቱ የሚወጡት አቶ ሲሳይ ሆነ ብለው የመዝገብ ማውጫ ማህደር እያገላበጡ ወረቀቶችን እያተራመሱ ቆዩ። ሰዓት ማለፉን ሌሎች የመዝገብ ቤት ሰራተኞች ነግሯቸው በግፊት ሲወጡ አይናቸው ግራና ቀኝ ተስፋዬን ፈልገው ነበር። በዚያ ሰዓት ተስፋዬ ከመኪናው ገብቶ መምጣታቸውን እንደሚጠብቅ ከሩቅ አስተዋሉ። ከሱ ጋር መውጣታቸውን ሰዎች እንዲያዩ ስለፈለጉ ደግሞ ከደረጃው እግራቸውን አንፈራጠው ጫማ ለማሰር አጎነበሱ። በዚህ ጊዜ የክፍላቸው ሰራተኞች ርቀው ተራመዱ። በአጭር ጊዜ ጭር ካለው ግቢ ተስፋዬና አቶ ሲሳይ ረጋ ባለ ሁኔታ ወጥተው ቁልቁል ወደ 4 ኪሎ ተጓዙ። የሰራተኛው የተማሪው ግርግር እንደ ልብ የሚያስነዳ አልነበረም። ተስፋዬም ጊዜው ጥቂት አለፍ እንዲል ስለፈለገ የፖስታ ሳጥኑን ለመፈተሽ በሚል ሰበብ መኪናውን ወደ ዳር አቁሞ ይቅርታ ጠይቆ ወረደ። ለ3 ሳምንት ያህል ያልፈተሸው ሳጥኑ ከተለያዩ 3 ሴቶች የተጻፉ ደብዳቤዎች ይዞ ጠበቀው። ማንነታቸውንና አድራሻቸውን ካየ በኋላ 3ቱን ደብዳቤዎች ከኪሱ ከተታቸው። ሳይቻኮል ተመልሶ የሄደበትም እንደቀናው ከነገራቸው በኋላ የ4 ኪሎን ሐውልት ዞሮ ወደ ምስራቅ አቅጣጫ ከአቶ ሲሳይ ጋር እያወራ አሽከረከረ። 1080 ውብ ሆቴል ከመድረሳቸው በፊት ላዩን ወደ ግራ ጠፍ እንዲል አቶ ሲሳይ ነገሩት። እንደተነገረው መኪናውን መለስ አድርጎ ከትልቁ ህንጻ ፊት ለፊት ቆመ። ለጥበቃው እንዲመች መኪናዋን ወደ ግቢው ውስጥ ማስገባቱ የሚሻል መሆኑን ደንደን ብለው ስላሳሰቡት ምክራቸውን ተቀብሎ እንደገና ሞተር አስነስቶ በቀስታ ወደ ግቢው ውስጥ ገቡ። ለንግድ ስራቸው እንቅስቃሴ የሚጠቀሙባት ዳትሰን የዕቃ መጫኛ መኪናቸውና አዲሷ የወይዘሮ ሽማጫሽ የመዝናኛ መኪናቸው ጎን ለጎን ቆመዋል።
ተስፋዬም ብራዚሊያ ቮልስዋገን መኪናውን በመኪኖቹ መደዳ ታቹን አስተካክሎ አቆማት። ከመኪና ወርደው የአካባቢውን የአበባና የጽዳት ተካከል ማማር እያዩ ጥቂት ተንጎራደዱ። አቶ ሲሳይ በጋባዥነታቸውና በቤተኛነታቸው ቀደም ብለው ተስፋዬም ከተል ብሎ ወደ ትልቁ ቤት መግቢያ በር ሲራመዱ ከትከሻው ኮራ፣ ካረማመዱ ጀነን፣ ካስተያየቱ ቆፍጠን ብሎ ነበር። በፍርግርግ የብረት ጌጥና በወፍራም መስታወት የተሰራውን በር ለማስከፈት አቶ ሲሳይ የኤሌክትሪክ ደውሉን ተጭነው ድምፅ ካሰሙ ወዲያ የነተበ ካፖርታቸውን ወደ ኋላ ገፍ አድርገው የከሳ ዳሌያቸውን በሁለት እጃቸው ይዘው ቤተኛነታቸውን በሚያንጸባርቅ አኳኋን ዘና ብለው ቆሙ። ተስፋዬም የመኪናውን ቁልፍ በጣቱ ላይ ያሽከረከረ የበረንዳውን ብረት ደገፍ ብሎ የግቢውን ይዞታ አቃኘ። ወደ ጠጅ ቤቱ በሚያራምደው በስተቀኝ ባለው መግቢያ በኩል የሚገቡትን እያየና ገና ሳይጨልም እንደ ንብ ሰራዊት የሚተማውን የሰው ድምፅ መበርከት እያዳመጠ እጅግ ተገረመ። የአምቡላ ሽታ፣ የስጋ ጥብስ ተደባልቆ አወደው። ወዲያው ልጅ እግር ተላላኪ በሩን ከፍቶ በትህትና እየፈገገ ግቡ ሲል አቶ ሲሳይና ተስፋዬ ቅደም ይቅደሙ እየተባባሉ ሲገባበዙ ጥቂት ደቂቃዎች አሳለፉ። አቶ ሲሳይ ቀድመው ተስፋዬ ተከትሎ በሩን በከፈተው ልጅ መሪነት ኮሪደሩን አልፈው ወደ ዋናው ሳሎን አመሩ። ልጁን በሩን ከፍቶ ይዞ እንግዶቹን ግቡ ሲል ከውስጥም የነበሩት ወይዘሮች ደንገጥ ብለው መለስ መለስ አሉ። አቶ ሲሳይ ሰላምታ እየሰጡ በትህትና እጅ እየነሱ ተለያይቶ እንደሰነበተ ሰው አጥብቀው እየጠየቁ ሁለቱንም ወይዘሮች ከጨበጡ በኋላ መለስ ብለው በሳሎኑ መካከል የቆመውን ተስፋዬን ጠርተው አስተዋወቁ። ወይዘሮ ሽማጫሽ በቀኝ ደረታቸው ላይ የሚንቦገቦገውን ወርቅ እያስተካከሉ እንግዶቹ አቶ ሲሳይና አቶ ተስፋዬ ተመቻችተው እንዲቀመጡ በወቅቱ እጅግ ዘመናዊ ወደሚባለው የተከበበ ሶፋ መሯቸው። ወይዘሮ ደብሬም አዲሱ ሶፋ ወደ ተሰናዳበት ስፍራ አብረው ተራመዱ። ሁለቱ ወይዘሮች ከነበሩበት ከወዲህኛው ሶፋ መስኮቱ አጠገብ ወዳለው ውድና ውብ መቀመጫ ሲራመዱ ያንቀሳቀሱት አየር ልዩ የሆነ ጣፋጭ ጠረናቸውን አወደ። ነጠላ የማይደረብበት ሆን ተብሎ ክንድና ደረት እንዲያጋልጥ የተሰፋውን የፈረንጅ ጨርቅ የለበሱት አረጋውያን ሴቶች ቀልብ የሚገቡ አይነት ሆነው ነበር። አቶ ሲሳይና ተስፋዬ ተደላድለው ከተቀመጡ በኋላ አቶ ሲሳይና ወይዘሮ ደብሬ መጠያየቅ ጀመሩ። በደህና ሆኖ ጥፍት ያሉት አቶ ሲሳይ የመጡበትን ጊዜ ያስታውሳሉ? አሉ ወይዘሮዋ ቅር የተሰኙ መስለው። ምን ይመቻል ብለው ነው ወይዘሮ ደብሬ? አድሮ ለሚኮሰምን ኑሮ ባክናለሁ። ጠዋት የሥራ ሰዓት እንዳያልፍ፣ ማታ ደግሞ አጉል መሽቶ ችግር እንዳይመጣ አውቶቡስና ታክሲ ማባረሩ ከዘመድ አቆራርጦኛል አሉ የወቅቱን የትራንስፖርት ችግር እያማረሩ። በእርግጥ አቶ ሲሳይ አብዛኛውን መንገድ በእግር ካልሆነም በአውቶቡስ የሚጓዙ ናቸው። እሱስ እውነት ነው። የትራንስፖርት ችግር ህዝቡን እያንጫጫው ነው። ዘመድ ከዘመድ ማለያየት ብቻ ሳይሆን ባልና ሚስትም እያቃቃረ እስከ ማፋታት ደርሷል አሉ ደብሬ። አይሆንም አይባልም ወይዘሮ ደብሬ። ተራርቆ መዋል ችግር አያጣውም። ከአይን የራቀ ቀስ በቀስ ከልቦና የሚሸሻል ይባል የለ ብለው በፈገግታ አዩአቸው። እውነቴን ነው አቶ ሲሳይ፣ የማውቀው ጉዳይ ስላለን የተናገርኩት። ባልና ሚስት በየፊናቸው ጠዋት ለስራ የወጡ ማታ ይገናኛሉ አሉ። ሚስት በአካባቢዋ ካለ ሰው ጋር በመቀራረብ ብዛት ትላመዳለች። ባልም እንዲሁ ውጪውን ይለምዳል። የባል ማምሸት ማደር ምንም ሳይመስላት ሚስት ችላ ትላለች አሉ። እንዴት አባቷ አትቀናም፣ እንዴት ሳትጠይቀኝ የሚልና ባል ክትትል መጀመር። መቼም ሰው ነገረኛ ነው። ልቦና ያረፈበትን ጉዳይ ልቅም አድርገው ይነግሩታል። ሚስቱን እንክት አድርጎ ደብድቦ ከቤት አባሯት ይኸው በጭቅጭቅ ላይ ናቸው አሉ ደብሬ። ሲሳይም ቀጠል አድርገው ችግር እኮ ነው ፍርድ ለመስጠት። ሰው መቼም ከአካባቢው ጋር የሚዋሃድ የሚላመድ እንስሳ ነው። ብዙ መራራቅ ከሚያመጣው ጠንቅ ያላነሰ መቀራረብም ችግር መፍጠር ይችላል። የሰው መንፈስ ቀስ በቀስ የሚበረዝና የሚሸነፍ ነው። ለችግሩ ፈርቀዳጅ መቼውንም የሥራ ሰዓት ድልድሉ ነው። ይህን ጊዜ ተስፋዬ ከተጀመረው ጨዋታ ላይ አስተያየቱን አከለ። በእርግጥ የሰዎች የመንፈስ ጥንካሬ ካለ እንኳን ስለተወሰኑ ሰዓታት ለዓመታት መለየት ቢኖር መለወጥ መረሳሳት አይኖርም። ሰዎች ሁሉ አንድ አይነት ስላልሆኑ ብዙ ደካሞች ኑሯቸውን ሲበትኑ ይታያሉ አለ ዘና ብሎ። ሰው ከሞላ ጎደል ከአንደበቱ ይመዘናል ብለው የሚያምኑት ወይዘሮ ደብሬ ተስፋዬ ከሰነዘረው ሐሳብ አኳያ ከስብዕናው ለመመዘን ሞከሩ። አንደበተ ርቱዕ ሐሳበ ጽኑ መስሎ ታያቸው።
ካኳኋኑም ሆነ ከንግግሩ እርጋታ የፍሬ ሰው መሆኑን የሚያመላክት አድርገው ወሰዱት። ፈገግታ በከበበው አተያይ ሁለመናውን ልብ ብለው አስተዋሉት። ቀጠል በማድረግም እውነትህን ነው የኔ ወንድም፣ ዋና የራስ ጥንካሬ ነው። መተማመን፣ ከልብ መፈቃቀድ ካለ ከአውሎ ገባ ቀርቶ ስንቱን ዘመን ቢለያዩት ልብ አይከፈልም። እንዲያው ብቻ በዚህ ዘመን ሸፍት ጠንክሮ ያለሁ። አንዴ ወደ አቶ ሲሳይ መለስ ብለው ተስፋዬን አይታደርገው የቄንጥ አሳሳቅ ፈገጉ። አቶ ሲሳይም ለተስፋዬ የገለጹትን ቤተኛነት ለማስመስከር ወደ ሶፋው ድጋፍ እንደመለጠጥ እያሉና የእድሜ አሻራ ያረፈባቸውን ሽብሽብ ከንፈሮቻቸውን እያበሱ ለችግሩ መንስኤ ነው በሚሉት ሐሳብ ላይ ማጠናከር ያከሉ። የራስ ባህሪ መቼውንም ወሳኝ ነው። ሆኖም እንደኔ ግምትና አስተውሎት ባል ከሚስቱ፣ ሚስት ከባሏ ተራርቀው ከሌላ ማህበር ጋር ለረጅም ሰዓት ተቀራርበው መዋል መሰንበታቸው እንዲህም እየተባለ መክረማቸው ልቦናን ይሰርቃል። ጥቂት በጥቂት መንፈስ ያማልላል። ቅድም እንደተባለው ለፍቼ የተደረሰው አብሮ ከመዋል ከመለማመድ ወደ መተሳሰብ አልፎ መነፋፈቅ በመራመድ ቁርጥ ወዳለው ፍቅር ውስጥ ተገብቶ ነው አይደለም እንዴ ወይዘሮ ደብሬ? ከንፈሮቻቸው ለሳቅ ሲያፈገፍጉ የበለጹ ጥርሶቻቸው ተጋለጡ። ይህንንም የተመለከቱት ወይዘሮ ደብሬ ሆዳቸው ጥይፍ አለ። ጨዋታውን ለማሟሟቅ ስለፈለጉ ግን ሳቁንም አብረው ስቃው መልስ ሰጧቸው። የለም አቶ ሲሳይ፣ ካነጋገረው እንደገባኝ ይሄ ጠዋት ወጥቶ በሥራ ቦታ መዋል ክፉኛ ነክቶታል። አዲስ ጓደኛ ያገኙበት ወይስ አሮጊቷን ከቤት የሚያባብል መጣቦ? በቀልዳቸው ራቅ ብለው የምግብ ጠረጴዛ የሚያዘጋጁት ሽማጫሽ እንኳን ሳቁ። ከልባቸው ባይሆንም ሁሉም የሳቁን ጊዜ ያራዘሙት። ተስፋዬም ያሰኛል እያለ ሲስቅ ቆይቶ ነገሩን በማራዘም የእርሱ ሐሳብ እኮ እውነት አለው። ቅድም እንዳሉት ሰው አካባቢውን የሚላመድና የሚዋሃድ አካባቢውን ለራሱ ምቾት የሚያስተካክል ነው። ሆኖም ልምዱንና መዋሃዱን ከሚኖረው ጥቅምና ጉዳት አንጻር የሚያመዛዝን መሆን አለበት። ይህንን ካላደረገ ከሌሎች እንስሳ የሚለየው በጣም በጥቂቱ ነው ለማለት ያስደፍራል። ሰዎች ፍጹምና ጠንካራ መሆን አለባቸው በሚል ድምጸት ሞገስ ባለው አነጋገር ሐሳቡን አሰማ። አቶ ሲሳይ ለዚህ ንግግሩ መልስ ለመስጠት ሲዘገጃጁ ወይዘሮ ሽማጫሽ በመካከል ገቡ። አቶ ሲሳይ ባዶውን በዋለ ሆድ ጨዋታ አይጥምም። እስቲ ልቅመሱ፣ እንግዳውም እንዳይታዘበን አሉ። ወዲያው ነጭ ሽርጥ አሸርጠው በወይዘሮ ሽማጫሽ ትዕዛዝ በምግብ ጠረጴዛው ዙሪያ ተፍ ተፍ ሲሉ ከነበሩት ሰራተኞች መካከል አንዷ ቀልጠፍ ብላ የጣቷ አቀረበች። ተራ በተራ ታጥባው ከምግብ ጠረጴዛው ዙሪያ ሲቀመጡ አቀማመጣቸው በወይዘሮ ሽማጫሽ ግራና ቀኝ ነበር። በስተቀኝ ወይዘሮ ደብሬ፣ በስተግራ አቶ ሲሳይ፣ ከዚያም ተስፋዬ ተቀምጦ ነበር። ዙሪያውን ከእግሩ ስር የአየር ማስተላለፊያ ያለው ወዝ የጠገበ የስጋ መጥበሻ ባለ እግር ወጪት ዘቢብ የመሰለ የተጠበሰ ስጋ ይዞ ትኩስ ጠረኑን እያወደ ከጠረጴዛው መካከል ተቀምጧል። በቅባትና በቅመም የጣፈጠ ክትፎ፣ ቃናው አምሮት የሚቀሰቀስ የዶሮ ወጥ በማቅረቢያው ተደርድሯል። ማባያው የተቆራረጠ እንጀራና ፍትፍት የመሰለ ዳቦ ቀርቧል። ሁሉም በየሳህናቸው የአቅማቸውንና የፍላጎታቸውን ያህል ካነሱ በኋላ መመገብ ጀመሩ። ወይዘሮ ሽማጫሽ አይናቸውን ወርወር እያደረጉ የተስፋዬን ገጽታውን ብቻ ሳይሆን አጎራረሱን ጭምር ልብ ብለው ታዘቡ። ደማቅ ጥቁረቱና እጅግ ወደ ኋላ የሸሸው ወራነቱ ቅርብ ያሰኛቸውም ወንዳ ወንድ ቁመናውና ጽዱ ያለባበስ ስርዓቱ በትምህርቱም የገፋ ባለ ዲግሪ መሆኑ ቅሬታቸውን እንደሚያካክሰው አመኑ። ከሁሉም የጌታውን ጸበኛ ሆኖ መገኘቱ ላቀዱት ሴራ መሳካት እንደሚረዳቸው ስለተገነዘቡ ባለው ሁኔታ የማርታ ወዳጅ ቢሆን ቅር እንደማይሰኙ ከልባቸው ጋር ተማከሩ። ወይዘሮ ደብሬም ይህንኑ መሰል ሐሳብ ተመርኩዘው እንደ ዘበት አይናቸውን ወረር እያደረጉ ተስፋዬን አስተዋሉት። የወይዘሮ ደብሬም ልቦና ተቀብሎት ነበር። ረጅም ሰዓት በወሰደው አበላል ላይ በነበረ የወል ጨዋታ ውሱን ተሳትፎ በማድረግ ይበልጡን በአዳማጭነት ጨምቶ የቆየው ተስፋዬ እሱም ከህሊናው ጋር የደራ ወሬ ይዞ ነበር። ባሻጋሪ ከግድግዳው ወደ ተሰቀለው የማርታ ፎቶግራፍ ላይ የተመለከተ መለስ ብሎም የቤተሰቧን አቋም ከሚያየው ሁኔታ እየመዘነ ሐሳቡን በሐሳቡ ወደ መሻር ተሻግሯል። ማርታን ከጊዜያዊ ወዳጅነት ባሻገር ተመኛት። መብሉ ካበቃ በኋላ ወደ ነበሩበት የምቾት መቀመጫ ተመልሰው ሲጨዋወቱ በልዩ ሁኔታ የተዘጋጀውን የማር ጠጅ እየተጎነጩ ነበር።
በዚህ መካከል አቶ ሲሳይ የተስፋዬን ጥሩ ሰውነትና ተወዳጅነት ደመቅ አድርገው ለማስተዋወቅ ሞከሩ። ከምሽቱ 1 ሰዓት ላይ ተሰናብቶ ለመሄድ ሲነሳ ተስፋዬ ሞቅ ብሎት ነበር። አቶ ሲሳይን ከቤታቸው ለማድረስ ፈቃደኝነቱን ቢገልጽም ሁለቱ ወይዘሮዎች ሊሸኟቸው እንደሚችሉ ስለገለጹለት ተሰናብቶና ተመልሶም እንደሚጠይቃቸው ቃል ገብቶ ሄደ። በወይዘሮ ሽማጫ ሹፌርነት ወይዘሮ ደብሬና አቶ ሲሳይ በመኪና ተጭነው ሲጓዙ ውይይቱ ስለ ተስፋዬ ቁመና፣ መልክ፣ የወር ገቢና ኗኗር ሐሳብ ተለዋወጡ። ሰውየውን ለማቅረብና ለማላመድ አቶ ሲሳይ እንደገና ማድረግ የሚኖርባቸውን ሥራ ሁለቱም ሴቶች አመለከቷቸው። በዚሁ ጭውውታቸው መካከል ማለዳው ላይ መታ ስለነበረችው የተሽቀረቀረች ሴት አንስተው ጌታውንና ደሳለኝ ስላደረጉላት አቀባበልና አሸኛኘት አቶ ሲሳይ አወሩ። ሴቶቹ የሰሙት የመጨረሻ ወሬ እልሃቸውን አባባሰው። አቶ ሲሳይም አመስግነው ተሰናብተው ይበልጥ ሊሰሩ ቃል ገብተው ከመኪና ሲወርዱ በደስታ ግለው ነበር። በመጨረሻም ከወይዘሮዎቹ ባገኙት 20 ብር ጉርሻ ላይ ቀንሰው 1 ኪሎ ስጋና 1 ፋሽኮ ቪኖ ገዝተው ወደ ቤታቸው አዘገሙ። ከ1 ወር በኋላ በወይዘሮ ደብሬ ቤት በተደረገ አስደሳች የምሳ ግብዣ ላይ ማርታና ተስፋዬ እንዲተዋወቁ ተደረገ። የተስፋዬ አቀራረብና ሁኔታ እንዲሁም የሚጠነቀቅለት አለባበሱ፣ ቁመናውም ሆነ ያሳያት አክብሮት የመቀራረባቸውን ጊዜ ሩቅና አስቸጋሪ አላደረገውም። እያሰለሰና እየሰነባበተ በመሄድ ማርታን ማጫወቱና ማላመዱ በወይዘሮ ደብሬ ድጋፍ ሰመረለት። የቅናት ትኩሳት በበረታባት ወቅት ያገኘችውን ተስፋዬን ለትኩሳቷ ማብረጃ እንዲሆናት ማርታም ተቀበለችው። በባሏ ላይ ላደረባት ጥላቻና ቅሬታ እንደ መጽናኛ ተጠቀመችበት። አብሮ ከማምሸትና ከመገባበዝ ወደ ሽርሽር፣ አልፎ አልፎም አብሮ ወደ ማደር ደረሰ። የሳምንት መጨረሻ ቀኖችን ከአዲስ አበባ ውጭ ማሳለፍን አዘወተሩ። በፍርድ ትዕዛዝ ከእናታቸው ጋር እንዲኖሩ የተደረጉትም ዳንኤልና ሐና በእናታቸው ሁኔታ ቅሬታ እያደረባቸው ሄደ። ተስፋዬና ማርታ የዓመት ፍቃድ ይዘው ወደ ደቡብ መዝናኛ ቦታዎች በሚሄዱበት ወቅት ብቸኝነት፣ ባዶነት እየተሰማቸው ዳንኤልና ሐና እናታቸውን እየተቀየሟትና እየጠሏት ሄዱ። ወይዘሮ ሽማጫሽም በእነሱ ገጽታና ደም ውስጥ የሚጠሉትን የጌታውንን መልክ ስለሚያዩባቸው እያደር ፍቅርና ርኅራኄ ነፍጓቸው ነበር። ልጆቹም ብሶታቸውንና በደላቸውን ለአባታቸው እየነገሩ እንዲወስዳቸው ቢወተውቱትም ሊወስዳቸው አልደፈረም። ቤቱንና ዕቃውን ሁሉ ለማርታ በፍቃዱ ትቶላት ስለነበር ሰባራ ስንጥር አልነበረውም። በጌታውን ልብ ውስጥ የተስፋ ሙጣጭና የደበዘዘ ምኞት ነበር። ከጊዜ ብዛትና መረጋጋት በኋላ እውነቱ ሲታወቅ ማርታ ተጸጽታ ትዳራቸው ሊቀጥል ይችላል የሚል እምነት ነበረው። ስለዚህም ነበር ንብረቱን እኩል ሰንጥቆ መካፈል ሲችል ትቶላት ዳግመኛ የወጣው። ይህን ያደረገበት ሌላውን ምክንያት ልጆቹ ባደጉበት ቤት በነፃነት መኖር እንዲችሉ አልፎ አልፎም መጠየቅ እንዲችል ነው። ማርታ ግን ቤቱን በደህና ገንዘብ አከራይታ ዕቃውን ሸጣ እሷ ወደ እናቷ ቤት በመግባቷ ያሰበው ሳይሳካ ቀረ። እሱም ለ10 ወራት ከነበረበት ከወንደላጤ ያጎቱ ልጅ ቤት እንደገና ገባ። በርካታ ክፍሎችና ሰፋ ያለ ግቢ ያለው ዘመናዊ መኖሪያ ቤት ስለነበር ጌታውን በማረፊያ በኩል አልተቸገረም። ሆኖም ዘወትር እሮሮና ብሶት ይነግሩት የነበሩትን ልጆቹን ከማጽናናትና ከማበረታታት በቀር ጥያቄያቸውን ተቀብሎ ከሱ ጋር ሊያኖራቸው አልቻለም።